በዚች ዓለም ላይ በጣም አሪፍ የሚባል ህይወትን እንዳትኖሩ የሚያደርጓችሁ በጣም ብዙ ነገሮች አሉ። አደገኛ በምትባል ዓለም ውስጥ እየኖሩን ነው። ስለዚህ ጥበብ አለኝ ብላችሁ ብቻ ልትቀመጡ አይገባም። ጥበብ ቢኖራችሁም ልትጠነቀቁ ይገባል። እንድትጠነቀቁም የምፈልገው ከእነዚህ ዴድ ከምላችሁ አቲቲዩድ ዲዚዞች ነው። የአመለካከት በሽታዎች ብሏቸው ገዳይ ናቸው ብዬ እኔ መዝግቤያቸዋለሁ። አንድ ሰው ህይወቱን ማመሰቃቀል የሚፈልግ ከሆነ እነዚህ ቢከተል ብዬ አስባለሁ። ነገር ግን ህይወቱን ማመሰቃቀል የማይፈልግ ከሆነ ከእነዚህ መራቅ አለበት አይደል? ሰላም ጤና ይስጥልን፣ እንደምን ቆያችሁ የፍራንግሮስ ቻናል ቤተሰቦቼ። በዛሬ ቪዲዮ ስለ አመለካከት 6 አይነት በሽታዎችን ነው የማወያያችሁ። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ታተርፉበታላችሁ። እንዲሁም ውድ ቤተሰቦቼ ቪዲዮ ላይክ በማድረግ እንጀምር። መልካም ቆይታ። ስለዚህ እኔም እናንተ ከምን አይነት አስተሳሰብና አመለካከት መራቅ እንዳለባችሁ ነግራችኋለሁ። የሚያስገርመው ነገር እነዚህ ዴድ የተባሉ ገዳይ የሚባሉ ነገሮች እንዳለ በዕለት ተዕለት የምናደርጋቸው በማወቅም ሆነ ባለማወቅ የምንደጋግማቸው ነገሮች ናቸው። ስለዚህ ምናልባት ህይወታችን በራሳችን እጅ ያጠፋን ይሆን? እነዚህ ነገሮች አሁንም ይዘን በህይወታችን የምንቀጥል ከሆነ የምንጀምረው ነገር እንዳለ አንድ በአንድ እየተሰነካከለ ይመጣል። ስለዚህ እነዚህ የሚያሰናክሉ ነገሮች እንዴት መመልከትና እንዴት ልብ ማለት እንደምንችል እንመለከታለን። እንዴትስ ከእነሱ መራቅ እንዳለብን እናያለን። እኔም በህይወቴ ደግሞ እንዴት እንዳደረኩት ነግራችኋለሁ። ይህንንም ትምህርት ለማስተማር እኔ ትክክለኛው ሰው ነኝ ብዬ አስባለሁ። ምክንያቱም በህይወቴ በደንብ ሰፈር ያደረኩት የተሰቃየሁበት ነገር ነው። ስለዚህ አሁን እናንተ የተፈተናችሁ ያላችሁበት ነገር በደንብ ቀምሼው ያለፍኩት ነገር ስለሆነ ምን አይነት ነገር አድርጌ ከዚህ ህይወት ልወጣ እንደቻልኩ በተጨማሪ እና እናንተ እንዴት አድርጋችሁ ልትወጡ እንደምትችሉ መፍትሄዎች ይዤላችሁ እመጣለሁ ማለት ነው። ስለዚህ እነዚህ ምንድናቸው ብያችኋለሁ። አቲቲዩድ ዲዚዝ ወይንም ደግሞ የአመለካከት በሽታዎች። አንደኛ ኢንዲፈረንስ ይሰኛል። አንዳንዶች እንደ ጥሩ ኳሊቲ ይመለከቱታል። ጥሩም የሚሆንበት ቦታ አለ፣ መጥፎ የሚሆንበት ቦታ አለ። እኔም ደግሞ መጥፎ የሚሆንበት ቦታ የማሳወቅ ግዴታ ላይ ስለሆንኩ እነሱን እነግራችኋለሁ። በምንም አይነት መስሪያ ቤት ውስጥ ስሩ፣ በምንም አይነት የስራ ሙያ ላይ ሆኖ እናንተ የምትሰሩት ነገር ከልባችሁ ልትሰሩት ይገባል። ኢንዲፈረንስ ማለት ልክ እንደ ሰለቸው ሰው መስራት ማለት ነው። አለ አይደል በቃ እግረ መንገዴ ልኑር ብሎ እንደሚያስብ ሰው ነው። ድሪፍ እንደሚያደርግ ወይንም ልክ ንፋስ እንደሚያንቀሳቅሰው ቅጠል ነው የሚሆነው። አሁን ታዲያ የዚህ ችግር ምንድነው ካላችሁኝ፣ ጆፍ እያደረጋችሁ የተራራ ጫፍ ላይ ታደርሰኛለች ነው። ንፋስ ወስዶ የሚፈልግበት ቦታ ላይ ያስቀምጦኛል ካላችሁ ተሳስታችኋል። ልትወድቁ ግን ትችላላችሁ። ወደ መስሪያ ቤት ጠዋት ስትሄዱ ምንም ሞራል እኮ የለም፣ አለቃዬ ደሞዝ እንዳይቀንስ ብዬ ነው የምገባው ካላችሁ እንግዲህ ምንም አይነት ነገር ሊያድናችሁ አይችልም ማለት ነው። ምክንያቱም ኢንዲፈረንስ የሚባለው ነገር ይሄ ነው። ቃሉ በአጠቃላይ የሚያመለክተው አንድ ነገር ነው። ምንም ነገር ይፈጠር ደስተኛም አትሆኑም፣ አታዝኑም፣ መሃል ላይ ናችሁ። ምንም ነገር አይደንቃችሁም፣ አትደነግጡም። ነገር ግን ኢንዲፈረንስ በስራ ባህል ከተመለከትነው ለስራችሁ ምንም አይነት ድራይቭ የላችሁም፣ ወይንም የሚያነሳሳችሁ ይሄንን ዛሬ ጨርሼ እንግዲህ እንዲህ አድርጌ እወጣለሁ የሚያስብላችሁ ነገር የለም። የሚያነሳሳችሁ ይሄንን ዛሬ ጨርሼ እንዲህ አድርጌ እወጣለሁ የሚያስብላችሁ ነገር የለም። ስለዚህ ጀምሮ ከአንተ ምን እንማር ካላችሁኝ፣ በምታደርጉት በምንም አይነት ነገር ውስጥ ሁሉንም ነገራችሁ አውጥታችሁ መስጠት ልመዱ። ምንም አይነት ስራ ስሩ፣ ሙሉ አቅማችሁን እዛ ላይ ልታወጡ ይገባል። ይሄ የምትደራደሩበት ነጥብ መሆን የለበትም። ይህ ለእናንተ ሁለት ጥቅም ይዞላችሁ ይመጣል። የመጀመሪያ ሙሉ አቅማችሁ አውጥታችሁ እየሰራችሁ ስለሆነ ምናልባትም ያ ትክክለኛው በር ነውና እናንተ ብዙ እድሎችን እያገኛችሁ ትመጣላችሁ። ነገር ግን እንደ አጋጣሚ ሆኖ በህይወታችሁ የምትሰሩት ነገር ለእናንተ ያልሆነ ቢሆን ሙሉ አቅማችሁን አውጥታችሁ እዛ ነገር ላይ በመስራታችሁ የተነሳ ተሎ ከዛ የተሳሳተ መንገድ መውጣት እንዳለባችሁ ትገነዘባላችሁ። ምክንያቱም ይሄ ነገር መቀጠል የለበትም የሚለው ነጥብ ላይ ትደርሳላችሁ። ለምን? ሙሉ አቅማችሁን አውጥታችሁ የመጣውንም ውጤት ስለምትመለከቱ አይ ከዚህ በኋላ ትላላችሁ። በቃ ይሄ መንገድ መቀየር አለብኝ ብላችሁ አዳዲስ መንገዶችን መጀመር ይጠበቅባችኋል። ስለዚህ ከተሳሳታችሁም
በደንብ አድርጋችሁ ተሳሳቱ እያልኳችሁ ነው። ምክንያቱም የበለጠ በተሳሳታችሁ ቁጥር የበለጠ እየተገነዘባችሁ ትመጣላችሁ። ለእናንተ ያልሆነውን መንገድ እና የሆነውን ትለያላችሁ። ቅዠት የሚጀምረው የቱ ጋር ነው? ራሳችሁን የምንዋሸው ምን ብለን ነው ካላችሁ፣ በአእምሯችሁ ሁሌም ቢሆን የምናስበው ነገር አለ። ጥሩ ስራ ባገኝ ኖሮ እኮ ሙሉ አቅሜን እዛ ላይ ያወጣ ነበር እንላለን። ምናልባትን አሁን የምትሰሩት ስራ ስላልወደዳችሁት ወይንም ስላልፈለጋችሁት ሙሉ አቅሜን ማውጣት የለብኝም ወይንም አልፈልግም ብላችሁ ቁጭ ብላችኋል። ይህ መንገድ አያዋጣችሁም እላችኋለሁ። የምትፈልጉትን አይነት ስራ ሲጀመር ማግኘት ከፈለጋችሁ መጀመሪያ አሁን ባላችሁት በሙሉ አቅማችሁ ትሰሩና መንገዳችሁ ከፍ እያደረጋችሁ ትፈልጋላችሁ እንጂ በፍጹም አሁን ላይ ሙሉ አቅማችሁ ሳታወጡ ቆይ ወደፊት አወጣዋለሁ የሚል አስተሳሰብ ቅዠት ብዬ እጠራዋለሁ። ራሳችሁን ያታለላችሁበት የመጀመሪያ ወይንም ደግሞ በሽታ ያልኳችሁ ምንድን ነው? ኢንዲፈረንስ ነው። ሁለተኛ ኢንደስን የሚባል ነገር እናገኛለን። መወሰን የማይችል ሰው በህይወታችሁ አጋጥሟችሁ ያውቃል? ሁሌም ቢሆን ከአእምሮ ጋር ግብግብ ውስጥ ያለ ይሄ ነገር ለእኔ ይበጀኝ የለም። ትንሽ ቆይቶ ደግሞ ቆይ እስቲ ይሄን ነገር ድጋሚ ላስብበት ይላል። አብዛኛው ጊዜ ቶሎ መወሰን የማይችል ሰው በጣም ፈሪ የሆኑ ሰዎች ናቸው። ምክንያቱም ምን እንደሚፈጠር ስለማያውቁ ነው መሃል ላይ ለመቆም የሚመርጡ። ይህ ነገር ከማድረግ እና ያንን ነገር ከማድረግ የሆነ ነገር መምረጥ አለበት ሲባል ቆይ እዚህ ጋር ልጠብቅ ይላል። ለምንድነው እዛ ጋር ቆሞ የሚጠብቅ ብላችሁ ልብ ካላችሁ የሚሰራውን ነገር ከተመለከታችሁ ይህ ነገር ቢሳሳትስ ይህን ከወሰንክና በዚያ ምርጫ ከሄድኩ በኋላ የሆነ ነገር ቢፈጠር ብሎ ይፈራና ቆይ እስቲ ትንሽ ጊዜ ላስብበት ይላል። የሚያመነታ ሰው ብላችሁ ያዟቸው። ታዲያ ጀምሮ ለእነዚህ አይነት ሰው ምን አይነት ምክር አለ ካላችሁኝ፣ ትክክለኛም ሆነ ትክክለኛ ያልሆነ ውሳኔ ብትወስኑ ይሻላችኋል። ቅድም እንዳስረዳችሁ ነው። ትክክለኛ የሆነ ውሳኔ ከሆነ እናንተ በውሳኔያችሁ በጣም ደስተኛ ትሆናላችሁ። ትክክለኛ ያልሆነ ውሳኔ ከሆነ ቶሎም በመወሰናችሁ የተነሳ የተሳሳተ መንገድ ላይ እንዳላችሁ ቶሎ ትገነዘባላችሁ። ቶሎ መገንዘባችሁ ደግሞ ጥሩ ውሳኔ እንድትወስኑ፣ ቀጣዩ ውሳኔ እንድትቀይሩ ያደርጋችኋል። እያመነታችሁ ረጅም ጊዜ ቁጭ ከማለት ወስኖ መሳት ይሻላል። ምክንያቱም በስህተት ውስጥ ቢያንስ የምትማሩት የሆነ ነገር አለ። ቆሞ በመጠበቅ ውስጥ እና በማመንታት ውስጥ ግን ምንም የምትማሩት ነገር የለም። አንድ ነገር ተማርኩ እንኳን ካላችሁ ፍርሃትን። ፍርሃት ደግሞ በህይወታችሁ ምን ይሰራላችኋል? የሰው ልጅ ዘቀጠ የሚባለው ዝቅ ያለ ቦታ ላይ ቁጭ አለ የሚባለው ፈሪ ሲሆን ይህን ነገር እንዳይፈጠር ብዬ ፈራው ብላችሁ ቁጭ ስትሉ ወይንም ደግሞ ቢዝነስ ለመክፈት አስባችሁ አይ በከስር ብላችሁ ስትቀመጡ ዝቅተኛውን ማንነታችሁ ተላብሳችኋል ማለት ነው። ህይወታችሁ በብዙ ኤክሳይቲንግ የሆነ ወይንም አጓጊ በሆኑ ነገሮች እንዲሞላ ከፈለጋችሁ፣ አድቬንቸር ያለበት ህይወት መኖር የምትፈልጉ ከሆነ ግዴታ ቶሎ ቶሎ መወሰን አለባችሁ። በህይወት ብዙ ነገር የምታዩት ብዙ ውሳኔዎች እየወሰናችሁ ስታልፉ ነው። አልወስንም ብላችሁ ቆማችሁ ማለት በህይወት አልንቀሳቀስም ብሎ እንደመቆም ማለት ነው። ስለዚህ ብዙ ውሳኔ ወስኑ ነው የምላችሁ። ብዙ ውሳኔ ስትወስኑ ታዲያ ትሳሳታላችሁ። ይህ በጣም ግልጽ ነው። ስትሳሳቱ ግን ቢያንስ ኤክስፒሪየንስ ይኖራችኋል። አሃ ይህን ውሳኔ ወስኜ እንዲህ አይነት ተአምር መጣብኝ፣ ከዚህ በኋላ እንዲህ አይነት ውሳኔ መወሰን እንዳለብኝ ተማርኩ ብላችሁ ነው የምታልፉት። ስለዚህ በተቻላችሁ አቅም ወደ ዲሲን ወይንም ደግሞ ወደ ውሳኔ ልትሮጡ ይገባል። በወሰናችሁና ቶሎ ቶሎ በሄዳችሁ ቁጥር የተሻለ ነው። ሶስተኛው ዲዚስ ዳውት ወይንም ደግሞ ጥርጣሬ ይሰኛል። ጥርጣሬ እንግዲህ የጋራ ስም ነው። ብዙ የተለያዩ ጥርጣሬዎች አሉ። ከጥርጣሬዎቹ ሁሉ ግን የከፋው ምንድነው ካላችሁኝ፣ ሰልፍ ዳውት ነው ወይንም ራስን መጠራጠር። በህይወት እንደ ፍርሃትና እንደ ጥርጣሬ የሚጥላችሁ ነገር የለም። አንድ ሰው ይህንን ነገር ጀመርኩ፣ ነገር ግን ይሄ ነገር ይቆይልኛል ወይ እንጃ ብሎ ያስባል። የሆነ ያህል ገንዘብ መስራት ይፈልጋል። ያንን ገንዘብ የመስራት አቅም አለኝ እንዴ ብሎ ራሱን ደግሞ ይጠራጠራል። በዚህ መስመር ላይ እናንተም ከገባችሁ እንግዲህ ህይወታችሁን እንዴት ልታበላሹ እንደምትችሉ መገመት አይከብዳችሁም። ስለዚህ ተጠራጣሪ ከምትሆኑ ለምን አማኝ አትሆኑም የሚለው ቃል እኔ በጣም ይገዛኛል። ምክንያቱም ህይወት የሚለውጥ ቃል ነው። ልክ መጠራጠር በጣም ብዙ የሆነ መንገድ እንዳለው ሁሉ እምነትም ደግሞ በጣም ብዙ የሆነ መንገድ አለው። ስለዚህ ከምታምኑባቸው ነገሮች ውስጥ አንዱ ራሳችሁ መሆን አለበት። በምንም አይነት ስራ ውስጥ በምንም አይነት ተግባር ውስጥ በራሳችሁ ልትተማመኑ ይገባል።
በራሳችሁም ልታምኑ ይገባል። ምንም አድርጉ እድገትና ለውጥ ከምን ይጀምራል ካላችሁኝ ሰልፍ ወርዝ የሚባል ነገር አለ። ለራሳችሁ ያላችሁ ዋጋ ደግሞ እንዴት ነው የሚመጣው ካላችሁኝ በራሳችሁ ስታምኑ ነው። በራሳችሁ ካላመናችሁ ለራሳችሁ ያላችሁ ዋጋ በጣም ዝቅ እያለ ይመጣል። ስለዚህ በዛ መንገድ አይሳካም። ታዲያ አሁን ተጠራጣሪ የሆናችሁ አሁንም ህይወት እየዘለጋችሁ ነው። ምናልባትም ጥርጣሬ እስከ ዛሬ ድረስ አልጎዳኝም ብዙም አልተከፋውም ብላችሁ የምታስቡ ከሆነ እርግጠኛ ነኝ አራተኛ ነገር እድሜያችሁ በቁማችሁ የሚበላችሁ ነው። ወሬ ይሰኛል። ጭንቀት ማለት ነው ማሰብ መጨነቅ ነው። ብዙ አይነት ችግሮችን ይዞላችሁ የሚመጣው አንድ በሽታ ነው። በራሱ በሽታ ሆኖ ብዙ በሽታዎችን ይዞላችሁ ይመጣል። የጤና እክል እንዲያጋጥማችሁ ያደርጋል። ማህበራዊ ችግር በዚህ ምክንያት ሊያጋጥማችሁ ይችላል። የግል ችግሮችም ደግሞ እያጋጠማችሁ ይመጣል። ከዛም አልፎ ደግሞ የቤተሰብ ችግር ይመጣል። የማይመጣበት የችግር አይነት የለም። ጭንቀት ብዙ ነገሮችን ይዞላችሁ ይመጣል። ህይወትን ተራምዳችሁ ሳይሆን በእንብርክ እንድትሄዱ የሚያደርጋችሁ ብቸኛው ነገር ጭንቀት ነው። ወደ ልመና ነው የሚያስገባችሁ። ምክንያቱም እናንተ ሁሌም ቢሆን እየተጨነቃችሁ ነው። የሌለ ነገር እያሰባችሁ ነው ለዛውም የምትጨነቁት። ይህን ለምንድነው እንደዚህ አጥብቄ የነገርኳችሁ? እኔ ያለፍኩበት ነገር ስለሆነ እኮ ነው። ጀምሮ ምን አይነት ሰው ነበረ ብላችሁ ወደ ኋላ ተመልሳችሁ ድሮ የሚያውቁኝ ሰዎች ብትጠይቋችሁ ምን አይነት ጭንቀታም የሆነ ሰው ነበረ መሰላችሁ ነው የሚሏችሁ። ስለዚህ እኔ ያደረኩት ነገር እንድታደርጉ እመክራችኋለሁ። በመጨረሻም ጭንቀት በቃኝ ብዬ የተውኩት ቀን አለ። እናንተም በቃኝ ብላችሁ ወስናችሁ ልታውቁት ጨክኑ። ራሳችሁ ላይ ስትጨክኑ ጨካኝ ሰው ስትሆኑ ነው እንግዲህ ለውጥ እየተመለከታችሁ የምታልፉት። ምክንያቱም ውሳኔ የሚወሰነው በራሳችሁ ላይ በህይወታችሁ ላይ ስትወስኑና ስትጨክኑ ነው። እኔ የምፈልገው ህይወት ይሄ ነው። ስለዚህ ይሄን ህይወት ለማድረግ ጨክኜ ቢሆን ይሄን ውሳኔ መወሰን አለብኝ ብላችሁ ትወስናላችሁ። ታዲያ ይህን ውሳኔ ስወስን ቀላል ነበር እያልኳቸው አይደለም። ነገር ግን ቀላል ባይሆንም እንኳን መንገዱ ከባድ ቢሆንም እንኳን ገባው ነበር። ያቺ አንድ አመት ጭንቀትን ለመተው ያደረኩት ጉዞ እንደዚህ አይነት እረፍት ላለው ህይወት እየሰጠኝ ከሆነ እንኳንም ተሰቃየሁ። በጣም ይገባዋል። አሁን በጣም ሰላማዊ ህይወት እንድመራ አድርጎኛል። ስለዚህ ጨክኖ መወሰን ይጠቅመኛል። ጭንቀት ከህይወታችን ሙሉ ለሙሉ ማስወገድ አትርሱ። አምስተኛ ኦቨርኩሽን በጣም ጠንቃቃ መሆን። አሁንም ፍርሃት ነው እንግዲህ እንደዚህ ተሸፋፍኖ ቁጭ ያለው። በህይወት ብዙ ጊዜ ሪስክለስ መሆን ምንም አይነት ጉዳይ ሳይሰጣችሁ ግድ የለሽ ሆናችሁ የምትሄዱበት ነገር ብዙ ጊዜ አደገኛ መንገድ ነው ይባላል። ልክ እሱ መንገድ አደገኛ እንደሆነ ሁሉ በጣም ተጠንቅቃችኋል ማለት ብዙ እድሎች ሲያመልጣችሁ ቆማችሁ እንደማየት ነው። በጣም አደገኛ የሚባል ቦታ ነው። ምክንያቱም ህይወት ምንድነች ብለን ካሰብን በሪስክለስ የተሞላች ነች። አደጋዎች መጋፈጥ መቻል አለብን። ቢዝነስ መጀመር እፈልጋለሁ። ቢዝነሱ ሊከስር እንደሚችል ማወቅ አለብን። ትዳር መመስረት እንፈልጋለን። ትዳሩ ሊፈርስ እንደሚችልም እናውቃለን። ሊዘልቅም ላይዘልቅም ይችላል። ልጅ ለመውለድ እናስባለን። ልጅ መውለድም የራሱ የሆነ ጣጣ እንደሚያመጣ እናውቃለን። እዚህ ዓለም ላይ ሁሉም ነገር የራሱ የሆነ ሁለት ተቃራኒ ገጽ አለው። እያንዳንዱ ጥሩ ጎን አለው፣ መጥፎ ጎንም አለው። ሁለቱም እንደምንም ባላንስ እያደረግን መቀናነስ አለብን። ህይወት ማለት እሷ ነች፣ ሪስክ ነች። ታዲያ ህይወት በዚህ አደጋ ያለበት ከሆነ በጣም ተጠንቅቀን ማለት እነዚህንም እድሎች አልፈልግም አልን ማለት ነው። በጣም ተጠንቅቃችሁ 100 ዓመት ከምትኖሩ እድሎችን፣ ሪስኮችን ወይንም አደጋዎችን እየተጋፈጣችሁ 30 ዓመት ብትኖሩ ይሻላል። ቢያንስ የሚኖር ህይወት ነው የሚኖራችሁት። ሰው ሲኖር አኗኗሬ ያለው የሚያስብል አይነት ህይወት አይደለም። አንዳንዱ ሰው ሌሎች ሰዎች ሰላማዊ ህይወታቸው ሲኖሩ እነሱን ከጥግ ሆነው የሚያኗኑሩ ይመስላሉ። አኗኗሪ መሆን ጥሩ አይደለም። ሞቶ ቀብሩን የሚጠብቅ ሰው ሆናችሁ ማለት ነው። እናንተ ግን እዚህ ዓለም ላይ ኖራችሁ ነው መሞት ያለባችሁ እንጂ ሞቶ ቀብሩን የሚጠባበቅ ሰው መሆን አይደለም። ስለ ሪስክ ካወራው አይቀር ህይወት ራሷ ሪስክ ነች። ምክንያቱም ሁሉም ሰው ይሞታል። ስለዚህ የሆነ ቀን እንደምትሞቱ ታውቃላችሁ። ስለዚህ እሱንም አደጋ ያደርገዋል፣ ሪስክ ያደርገዋል ማለት ነው። ስለዚህ ሁሉም ነገር በሪስክ የተሸፈነ ነው። እውቀቱ፣ እምነቱ ሂዱበት። ምንም የሚመጣባችሁ ነገር የለም። ስድስተኛ በሽታ ፔሲሚዝም ብዬ እጠራዋለሁ። በቃ ሁሉም ነገር ላይ ኔጌቲቭ መሆን ወይንም ደግሞ አሉታዊ መሆን ነው። እንደዚህ አይነት ሰው ምን አይነት ሰው ይባላል ካላችሁኝ ፔሲሚስት ይባላል። ሁሌም ቢሆን አሉታዊ ነገር ነው የሚመለከተው።
ግማሽ ብርጭቆ ውሃ ይዛችሁለት ብትመጡ ለሱ የሚታየው ነገር ያ ውሃ እንዳልተሞላ ነው እንጂ ውሃ ማግኘቱ አይደለም። ኦፕቲሚስት የሆነ ሰው ነገሮችን ሁሌም ቢሆን በበጎ መንገድ የሚመለከተው ሰው አሃ ግማሽ ብርጭቆ አገኘው ብሎ የሚጠጣ ሰው ነው። ያኛው ግን ምንድነው የሚለው? ለምንድነው ይሄ ያልተሞላው? ለምንድነው የጎደለው ይላል። የሰው ልጅ በህይወቱ ምን ማየት እንደሚፈልግ የሚመርጥ ነው። ስለዚህ እናንተም በህይወት ጥሩም መጥፎም ጎን መርጣችሁ ማየት ትችላላችሁ። ነገር ግን ፔሲሚስት አትሁኑ። በእያንዳንዱ በምታደርጉት ነገር ውስጥ ኔጌቲቭ የሆነ ነገር ወይንም አሉታዊ የሆነ ነገርን ስትፈልጉ ወይንም እንከን ስትፈልጉ አትዋሉ። ምንም አይሰራላችሁም። የሆነ ሀሳብ አምጥታችኋል። ያንንም ሀሳብ ወደ መሬት ማውረድ ትፈልጋላችሁ። ነገር ግን ይሄ ሊሰራ አይችልም። ኢትስ ኢምፖሲብል አይሆንም፣ እንዴት ልናደርገው እንችላለን ብላችሁ የምታስቡ ከሆናችሁ እንዴት ወደፊት ልትራመዱ ትችላላችሁ? በህይወት በጣም አስቀያሚ የሚባለው ህይወት ማን ነው የሚኖረው ካላችሁኝ፣ ፔሲሚስት የሆነ ድሃ ሰው ነው። ህይወትን ሁሌም ቢሆን ጨለማ የሆነ ጎን ነው የሚመለከተው። በዛ ላይ ደግሞ ድህነት ሲጨመርበት ምን አይነት ምስቅልቅል የሆነ ምን አይነት የተመሰቃቀለ ህይወት እንደሚሆን አስቡ። ለምንድነው ህይወቱን የተመሰቃቀለው? ሁሌም ቢሆን ህይወቱን ይመለከትና ምን አይነት ስህተቶች እንዳሉ ምን አይነት እንከኖች እንዳሉ ብቻ ነው ልብ የሚለው። ጥሩ ነገር አይታየንም ማለት ይቻላል። የሚያስገርመው ነገር ደግሞ አሉታዊ ነገርን ያስብና ይሄ መጥፎ ነገር ይከሰታል ይላል። ያ መጥፎ ነገር ሲከሰት አያችሁ ትክክል ነበር ብሎ የሚደሰት አይነት ሰው ነው። እንደዚህ አይነት ሰው ታዲያ እንዴት ያልፈለገው ሰው ይሆናል? እንዴት አይነት ጥሩ ህይወት የሚመራ ሰው ሊሆን ይችላል? ልክ በመኪና መስታወቱ ውስጥ ፀሐይዋ ስትጠልቅ እየተመለከተ መስታወቱ ቆሽሿል እንደሚል ሰው እኮ ነው። መስታወቱ ዝም ብለህ ተወውና ፀሐይዋን ይሄ የሚያስብላችሁ አይነት ሰው ነው። ስለዚህ ከዚህ ልማድ ለመውጣት ምን ላድርግ ካላችሁኝ፣ እናንተ በጣም መጥፎ የሚባሉ ነገሮች ለማስወገድ ሞክሩ። ቢያንስ አሉታዊ ነገሮችን ላለመመልከት። እኔ እንግዲህ ከእንቅልፌ ጠዋት ስነሳ አሪፍ የሚባል ጋዜጣ አንስቼ የዕለቱን ዜና ብመለከት መጥፎ የሚባሉትን ማንን ማንን ገደለ፣ ማንን ዘረፍ የሚለውን ቁጭ ብዬ የማነብ ከሆነ ቀኔ ምን አይነት ሊሆን እንደሚችል እንግዲህ ገምቱ። ስለዚህ ሁሌም ቢሆን የአእምሮአችሁ ጠባቂ ሆኖ የአእምሮአችሁ በር ላይ ቆማችሁ ምንድነው እያሰብኩ ያለሁት? ለምንድነው ይህን እያሰብኩ ያለሁት በሉ። በመጨረሻም ዴል ካልኳቸው የአቲቲዩድ ዲዚዞች መካከል የመጨረሻውን ልነግራችሁ ነው። እስካሁን የነበሩት ምንም ጥሩ ህይወት እንድትመሩ አያደርጓችሁም። ነገር ግን ይሄኛው የበለጠ ይገልጻችኋል ብዬ እነግራችኋለሁ። ብቻውን በቂ ነው። በየቀኑ ደግሞ የምናደርገው ነገር ነው። ያንን ያህል ነው አደገኛ የሆነው። ምንድነው ካላችሁን ኮምፕሊንግ ወይንም ደግሞ ቅሬታ ማቅረብ፣ ማማረር፣ ማለቃቀስ ይመለከታል። እንደ ህፃን ልጅ ብላችሁ ልትኖሩ አይገባም። ህይወት ለቀቅ አድርጋችሁ ተመልከቱ። ያለውን ነገር እንዳለው ልትቀበሉ ይገባል። ምክንያቱም የምታማርሩባቸው ነገሮች የሚቀይሩ ወይንም የሚለወጡ ነገሮች አይደሉም። በቃ አንዴ ተፈጥሯል። ስለዚህ ማማሩ ምንድነው የሚያዋጣው? ችግሩ የሚፈታላችሁ ቢሆን እኮ ጥሩ ነበረ። ነገር ግን ችግሩ አይፈታላችሁም። ችግሩ የማይፈታላችሁ ከሆነ ደግሞ ለምንድነው የምታማሩት? ወይ በቃ ዝም አትሉም እንዴ? እንደዚህ አይነት ትምህርቶች እኔ የምሰጣችሁ የመረም ጥሩ ህይወት እንድትኖሩ ስለምፈልግ ነው። እነዚህ ነገሮች በማድረግ ምክንያት ብቻ የወጣትነት ጊዜ ገድየዋለሁ። ስለዚህ እናንተ እንዳትገሉት ስላሰብኩ ነው። ቢያንስ የሆነ ሰዓት ላይ ህይወቴ ማስተካከል አለብኝ ብላችሁ ካሰባችሁ ይህንን ልብ እንድትሉልኝ ስለፈለኩ ነው ብሎ ያስተማረን አሜሪካዊ ሞቲቬሽናል ስፒከር ጀምሮን ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኛችሁና ለቤተሰቦቻችሁ ሼር አድርጉላችሁ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን መንካታችሁን አትርሱ። ቤተሰቦቼ ፍራንክ ሮዝ ነበርኩኝ ከፍራንክ ሮዝ ቻናል። እስከመጨረሻው ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በሰላም ቆዩልኝ።